እኔ ከስራ ተባርሬያለሁ ማለት ነው። ከስራ ተባርሬያለሁ። አሁን ቤተሰቦቼ ምን ብዬ ላውራ? አረቦች አያዩንም፣ ያደረግነው ነገር ላይ አያውቁም፣ አይደርሱብንም ብላችሁ ይሄን ነገር የምታደርጉ ኢትዮጵያውያን እባካችሁ ተጠንቀቁ ማለት ነው። እቺ ልጅ እንግዲህ ገና በመጣች በ4 ወሯ መዳሟ ወደ ኢትዮጵያ ልካታለች ማለት ነው። ልጅቷን ወደ ቤተሰቦቿ ራሱ አልሄደችም ማለት ነው። ለምንድን ነው ያሳፈረቻት የሚለውን ነግራችኋለሁኝ። በጣም ተጠንቀቁ። ይሄ ቪዲዮ ለብዙ እህቶቻችሁ እንዲደርስም ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ ማለት ነው። ጉዳዩ እንደዚህ ነው። የመዳሟ ክላስ ገብታ እቺ ልጅ የመዳሟን ሜካፕ የመዳሟን እቃ ምናምን ነገር ቪዲዮ አድርጋ ቲክታክ ላይ ፖስት ታደርጋለች ማለት ነው። ቲክታክ ላይ ፖስት ያደረገችውን ነገር ቀጥታ ለመዳሟ ይደርሳታል። እሷ አሁን ቲክቶክ ላይ ፖስት ባረገውም መዳሜ አታየውም፣ መዳሜ አታቅም ብላ ነው ያሰበችው ማለት ነው። ወላሂ በቀላሉ ነው የሚያውቁት። የነሱ ዋይፋይ የምትጠቀሙ ከሆነ ቁጥራችሁ እነሱ ጋር ካለ በቀላሉ እነሱ ጋር ይደርሳል ማለት ነው። የእናንተ ቪዲዮ የት ምንም ምሰሩ ቪዲዮ ማለት ነው። ዩቲዩብ ኦኬ አይደርስም፣ ግን ቲክታክ አላጦል ነው የሚደርሰው። ህተ የእናንተ ቁጥር ባይኖራቸው ራሱ ዋይፋው የነሱ ከሆነ ቶሎ ነው የሚደርሳቸው ማለት ነው። ስለዚህ የምትቆልፉበት ቦታ አለ፣ ግን ብትቆልፉም ባትቆልፉም እባካችሁ ቲክታክ ላይ ብትፖስቱም ባትፖስቱም ትንሽ ተረጋጉ። ቢያንስ 1 አመት ምናምን ስሩ፣ ወላሂ ስሩ ነው የምላችሁ። ምክንያቱም ኢትዮጵያ ላይ ቲክታክ አይከፍላችሁም። ቲክታክ ይከፍላችኋል? አይከፍላችሁም። እኔም ቢሆን እኔ አሁን ቲክታክ ላይ 130 ሺህ ፎሎወር አለኝ። ቲክቶክ አይከፍለኝም፣ ዩቲዩብ ነው የሚከፍለኝ ማለት ነው። ስለዚህ እናንተ ቲክቶክ ላይ ምንም ለማትከፈሉት ነገር አትጨማላለቁ ማለት ነው። ወይም ደግሞ የራሳችሁን ቪዲዮ አይዲያ ካላችሁ የምታወሩት ነገር ካለ አውርታችሁ ልቀቁ፣ ግን የእነሱን እቃ አትልቀቁ። ውርደት እኮ ነው ይሄ ሲጀመር። ወላሂ እውነቴን ነው የምላችሁ። ከዚህ በፊትም ማለት ነው አንድ እህታችን 3 አመት የሰራችበት ቤት በኩሽና እቃ የኩሽና እቃ ፎቶ አንስተሽ በዋትስአፕ ልከሻል በሚል ሰበብ ወላሂ አሳስራታለች። 3 አመት ሰርታ ልጅቷ ሴትዮ አሳፍርሻለሁ ስትላት ልጅቷ ፖሊስ ደወለች። ፖሊስ ስትደውል ደግሞ ሴትዮ የማሳፈር መብት የላትም ነበረ። ከዛ ምን አለች ሴትዮ? ዋትስአፕ ላይ የምትለካቸውን የቤቷ የምግቧ የከበቷ እቃ እንዳለ ስልኳ ይፈተሽልኝ ብላ ማለት ነው እስር ቤት አስገብታት። በዛ ምክንያትም ወደ ኢትዮጵያ ተሳፈረች። 3 አመት የሰራች ልጅ ዱባይ ላይ ማለት ነው። ይሄንን ስህተት አትፈጽሙ። የነሱ ነገር አትልከስከሱ፣ አትንኩ። እንደው ለምሳሌ የነሱ ነገር ሳትነኩ ቪዲዮ ፖስታችሁ ይቆጣችሁ፣ ኖርማል ነው። ፕራይቬት ታደርጋላችሁ፣ ምንም አይነት ውርደት የለውም። እንደው እኔ እኮ ያንቺን እቃ አልቀረጥኩም፣ እኔ ራሴን ብቻ እኮ ነው የቀረጥኩት ማለትም ትችላላችሁ። አፋላችሁ ግን የእሷ እቃ ፖስት አድርጋችሁ እንዴት ነው እሷ ስትናገራችሁ እናንተ አፋችሁን ሙልታችሁ ልትናገሩ የምትችሉት? እቺ ልጅ ምንድን ነው ያለችው? ገና ከመጣች 4 ወሯ ነው። የመጣችበት እዳ እንኳን 150 ሺህ ብር ከፍላ ነው የመጣችው። አልከፈለችም እዳዋን ማለት ነው። ግን ምን አለች ልጅቷ? እንደኔ እንዳትሆኑ ቲክቶክ የነሱን እቃ ፖስት እንዳልተደርጉ ቲክቶክ ላይ፣ ምክንያቱም ስራችሁን ታጣላችሁ ብላ እንደገና ደግሞ አዲስ አበባ እንደምንም የሰው ቤት ገብቼም ቢሆን ስራ እሰራለሁ እንጂ ቤተሰቦቼ ጋር እንዴት ብዬ ነው የምሄደው? ውርደት ነው ብላ እቺ ልጅ ተነስታ ሄዳለች ማለት ነው። ይቅርባችሁ እንደዛ አይነት ነገር አትልከስከሱ። ራሳችሁን ማስከበር ከፈለጋችሁ መዳም ቤት ውስጥ ራሳችሁ የራሳችሁ ነገር ላይ ፎከስ አድርጉ። ክብራችሁ ላይ፣ ስራችሁ ላይ በደንብ ፎከስ አድርጉ። የምሬን ነው የምላችሁ። የነሱ ነገር ካልነካችሁ ለምን ቪዲዮ ቀርጸሽ ፖስት አደረግሽ ብትባይም ይሄ እኮ የራሴ መብቴ እኮ ነው ትያለሽ። መብታችሁ። እነሱ ቤት ላይ ሆናችሁ መቅረጽ ባትችሉ እንኳን መብቴ ነው። ስራ አታበላሹ። ወላሂ ልጅቷ ጥሩ ቤት ነበር አለች። ቤቱ ተመችቷታል ሁሉ ነገር፣ ግን የእሷን እቃ ስለፖስተች ሴትዮ ተነስታ አሽቀንጥራታለች ወደ ኢትዮጵያ ማለት ነው። ጥሩ ነው። አሁን ይሄን ነገር ቲክታክ አይከፍላችሁም። ወላሂ መጀመሪያ እኔ እስከሚለምዷችሁ ይከታተላሉ እኮ አረቦች። በነገራችን አዲስ ስትሆኑ አመት ድረስ ይከታተሏችኋል። አመት ድረስ መጀመሪያ ስራችሁ ላይ ስራችሁን አሳዩ፣ በደንብ እንደምትሰሩ አሳዩ። ከዛ በኋላ አሳይታችሁ ግን አመታችሁን ስታገባድዱ የነሱን ነገር ሳትነኩ ቲክቶክ ብትሰሩ ዩቲዩብ ብትሰሩ ማንም አይከታተላችሁ። ገባችሁ አይደለ? ቢከታተላችሁ እንኳን የራሳችሁ ነገር ላይ ብቻ ከሆነ የነሱን እቃ፣ የነሱን ልብስ፣ የነሱን ሀብል፣ የነሱን የጣት ቀለበት ምናምን አድርጋችሁ አትነሱ። ይሄ ውርደት ነው ሲጀመር ማለት ነው። አሁን እናንተ የምታስቡት እናንተ ከስራ መፈናቀላቸው ብቻ ነው። ያኔ ግን በጣም ብዙ ኢትዮጵያውያን አንገታቸው ደፍተው የደሃ ልጅ ነኝ ብለው ራሳቸውን አሳምነው ብዙ መከራና ፈተና እየደረሰባቸው የሚሰሩ እህቶች አሉ። በየቤቱ ግን ምግብ ሳይበሉ የሚሰሩ እህቶች እንዳሉ ታውቃላችሁ። ወላሂ ያሳያቸዋለሁ። የሆነ ቪዲዮ አለ ማለት ነው። ምግብ የለም
የሚጠጣ ነገር ይሄ የባባ ነው፣ ይሄ የማማ ነው፣ ይሄ በቃ የማይረባ ርካሽ ወይም የተበላሸ ነገር ይሄ አንቺ ነው ምናምን ብላ የምትሰጥ ሸቃላለች። እቺ ግን በቲክቶክ ምክንያት እንግዲህ ተደላድላ ከምትሰራበት ቤት ተፈናቅላለች ማለት ነው። አላህ ይስቱር፣ አላህ ላይ ያፈናቅለን፣ አላህ ወጥቶ ከመቅረት ይሰውራችሁ፣ አላህ ከመጥፎ ነገር ሁሉ ይጠብቃችሁ። እህቶቼ ጠንካራ መሆን አለባችሁ። ከሀገር ስትወጡ ለመስራት ለመለወጥ እስከሆነ ድረስ እዚህ ስትመጡም ስራችሁ ላይ ፎከስ አድርጋችሁ ወጥራችሁ ሰርታችሁ ራሳችሁን ጠብቃችሁ ራሳችሁን አስከብራችሁ ደሞዛችሁን በየወር ተቀብላችሁ ነው መኖር ያለባችሁ ማለት ነው። የነሱ ነገር አትልከስከሱ። የነሱ ነገር እኔ ሀዲያቸው እንኳን አልፈልግም። ይገርማቸዋል። ሀዲያቸውን አልፈልግም። ለምን የሆነ ቀን ደሞዜ ቢያስቀሩብኝ አፈን ሞልቼ መናገር አልችልም በሚለው ሀዲያ እንኳን ሲሰጠኝ አልፈልግም ነው የምለው። ለምን ደሞዜ ይሻለኛል። ደሞዜ ላቤን ጠብ አድርጌ ያመጣኋትን በወር ከሰጡኝ በቂ ነው። የምሬን ነው የምላችሁ። ስለዚህ እባካችሁ እህቶቼ ይህንን ስህተት አትስሩ። ይቅርባችሁ። ምን ያህል ነው አሁን ኢትዮጵያ እዛ ቤት አሁን ኢትዮጵያ ምንም ታማኝ ሰራተኛ በገባች ቁጥር ምስኪን ምንም ማታቅ ሰራተኛ በገባች ቁጥር ሌባ ናት፣ እንደዚህ ታረጋለች፣ እንደዛ ትወጣለች፣ እንደዛ ትወርዳለች፣ እንደዛ ብርቃችን ነው እንዴ? የነሱ ኮተት የነሱ ሜካፕ ለኛ ብርቃችን ነው አይደለም። አዲስ ነገር አይሆንባችሁ። በቃ ቀብረር ኮራ ዘነጥ በሉ። ወላሂ ሁሉም ነገር አይቶ እንደሚያውቅ ነገር ለእናንተ ሁሉም ነገር ተራ ነገር እንደሆነ በቃ ምንም ነገር ለእናንተ ብርቃችሁ እንደሆነ ነው ማሳየት ያለባችሁ ማለት ነው። ገባችሁ አይደለ እንዴ? እንደዚህ አያችሁኝ አይደለ? እንዴት ተቃጥዬ እንደምሰራ የረመዳን ሳምቡሳ እየጠገረረኝ ነው አልኳችሁ። ወጥሬ እየሰራሁ ነው። ለምን ነገ ሌላ ቀን ነው በሚለው ለውጭ ጭምር ነው የምታሰራኝ፣ ለውጭ ማለት ነው ለጓደኞቿ ምናምን። ቢሆንም መናገር አላቃተኝ። እኔ የሰው አልሰራልሽም ማለት እችላለሁ፣ ግን ለምን እላለሁ? ለምን ለሚያልፍ ቀን ለምን እናገራታለሁ? ማለት አሁን ኢንሻላ የተወሰነ ጊዜ ሰራ አድርጌ እኔም ወደ ሀገር እሄዳለሁ የሚለው ነው ያሰብኩት ማለት ነው። ብቻ ጠንካራ ሰራተኛ መሆን አለባችሁ። ጠንካራ ሰራተኛ ስትሆኑ እኔ አሁን ስራዬን በአግባቡ ነው የምሰራው። በአግባቡ አያችሁ እንዴት እንዳቃጠለኝ። ስራዬን በአግባቡ ሰርቼ ራሴን ክብር ነው ማረግባት። ሴትዮ አፏን አላስከፍታትም። የሆነ ነገር ካለችን ግልምጥ ነው ማረጋት። ግልምጥ ታውቃኛለች። ቆፍጠን ያልኩ ሰራተኛ መሆኔ ማለት ነው። እና ቆፍጠን ያለች ሰራተኛ፣ ታማኝ ሰራተኛ፣ በራሷ ነገር ማትደራደር፣ የሰውን የማትነካ፣ ደሞዟ በወሩ ደሞዜ ስጭኝ የምትል ጠንካራ ሰራተኛ መሆን አለባችሁ። ለዚህ ቻናል ላይክና ሼር ሰብስክራይብ ካላደረጋችሁ ላይክና ሼር ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁኝ ውድ ቤተሰቦቼ። ስለምታበረታቱኝ፣ ስለምትጽፉልኝ ኮሜንት እስከ መጨረሻ ስለምትከታተሉኝ አመሰግናለሁ እያልኩኝ ቪዲዮ እዚህ ላይ አበቃለሁ ማለት ነው። እንግዲህ በቀጣይ ደግሞ በጥሩ ቪዲዮ በአስተማሪ ቪዲዮ እንደምመጣ ቃል እገባላችኋለሁኝ። እናንተም ደግሞ ሰብስክራይብ ካደረጋችሁ በኋላ የደውል ምልክቱን ተጫኑልኝ። ባይ 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 ባይ